ጤና ይስጥልን። ይህ ነቃሽ ነው። እውነተኛ የወንጀል ታሪኮች የሚስተናገዱበት ነቃሽ። ዘውትር ሐሙስ ምሽት 1 ሰዓት ይጠብቁን። ዛሬ በነቃሽ የአንድ ቤተሰብ አባላትና ግድያ፣ የወንድሙ ገዳይ ፍርድና ሌሎችም አሉ። አብራችሁን ቆዩ። ሁሌም ጩኸት ይሰማል። የባልየው ድምጽ ጎልቶ የሚስቱ ሰንኖ ይደመጣል። ምሽት እንደ ነገሩ ቃላት መለዋወጡ ይጀመራል። ባል ይቆጣል። ሚስት ልታግባባው ትሞክራለች። ይጮሃል፣ ዱላ ያነሳል፣ ይሰነዝራል። ዕቃዎቹ ይደረማመሳሉ። ሚስት እሪታዋን ታቀልጠዋለች። ጩኸቷ እንኳን ለጎረቤታቸው ለመንደርተኛውም ይደርሳል። አይወጡም። ሚስት ወደ በሩ ትቀርባለች። በቀዳዳ ጮልቃ ትመለከታለች። በሩን ከፍቶ ሊገላግል የሚመጣ አይታይም። ባል ጎትቶ ካልጋ ጋር ያጋጫታል፣ ይደበድባታል። የሚገላግላት አላገኘችም። ከነሱ ቤት በስተቀር የሾራ ጣቃ መንደርተኞች የተረጋጋ ቤታቸው ውስጥ ያሉ ይመስላሉ። ተስፋ ቆርጣለች። የባሏን ዱላ ለመቋቋም ትሞክራለች። ሲደክመው ይተወኛል ብላ ትደበደባለች። ጎረቤታቸው የባሏ ወንድም ስቃዩን እየሰማ በደሏን እያዳመጠ እንደማይወጣ ስታስብ ትታዘበዋለች። ለግልግል እንደማይመጣ ስታውቅ ትናደዳለች። ቀን ላይ ሰላምታ ሰጥቷት ቤቱ ሲገባ አይተዋለች። በፊት ድምፁን ሰምታለች። ባሏ ድንገት ጦሩን አነሳ። እንዲያስቀምጠው ተናገረች። ሊገላት እንደሆነ ጮኸች። በሩ ተከፈተ። የባሏ ወንድም ነበር። ጦሩን ሊያስጥለው ሞከረ። ባል ገላጋዩ ደረት ላይ ጦሩን ሰካው። ወንድሙ ሕይወቱን አጣ። ፖሊስ ተጠራ። አስከሬኑ ለምርመራ ተላከ። የሽሾንዴ ወረዳ ፖሊስ ማስረጃ ሰበሰበ። ክስ ተመሰረተ። የከፋ ዞን ፍርድ ቤት መዝገቡን ተመልክቶ ውሳኔ አስተላለፈ። ጥፋተኛ የተባለው ባል በ13 ዓመት እስራት ተቀጣ። የአንድ ቤተሰብ አባላት ተነጋገሩ፣ ተስማሙ። ለግድያ ቦታ መረጡ። ሰዓት ቆረጡ። ትጥቃቸውን ያዙ። 6 ናቸው። አንዱ ጦር ነቀነቀ፣ ሁለተኛው ገጀራ ጨበጠ፣ ሶስተኛው ገመድ ጠቀለለ። አንድ ሰው ሊገሉ ዘመቱ። አልራቁም። ከመንደራቸው ብዙም አልተጓዙም። ካሉት ቦታ ደረሱ። የሚፈልጉትን አድፍጠው ጠበቁ። አላጡትም። ከተደበቁበት ወጡ። አንደኛው ጦር የያዘው ከሌላው ገጀራ ተቀበለ። ወደ መንገደኛው ተጠጋ። ተያዩ። ገጀራውን ያወዛወዘ ቀረበው። አሳስረኛል አለው። አልመለሰለትም። ስልክህንና ገጀራህን እንደሰረኩብህ ለፖሊስ አመልክተሃል አለው። አተኩሮ አየው። አፈጠጠ። እስር ቤት እንዳስገባው ሊያስታውሰው ሞከረ። መንገደኛው ዝምታውን መረጠ። መልሱን አልጠበቀም። በያዘው ጦር እጁ ላይ ወጋው። ቀኝ ጎኑ ላይ ደከመው። ወደቀ። በወደቀበት ግራ ዓይኑ አጠገብ መንጋጋው ላይ መታው። ሁለተኛው የቤተሰብ አባል አንገቱን በገመድ አሰረ። አስከሬኑን መሬት ለመሬት እየጎተተ ወደ ጫካው ተራመደ። ሌሎች አገዙት። ጫካው ውስጥ ጥለውት ተመለሱ። ፖሊስ ጥቆማ ደረሰው። አስከሬኑ ተገኘ። ምርመራ ተጀመረ። አቃቢ ክስ መሰረተ። የሆስፒታል ውጤቶች ታዩ። ሌሎች ሰነዶች ቀረቡ። ተጠርጥረው የአንድ ቤተሰብ አባላት ፍርድ ቤት ቀረቡ። ገዳዩ በ12 ዓመት፣ ሁለተኛው ተከሳሽ በ7 ዓመት ጽኑ እስራት ተቀጡ። የተቀሩት ተባባሪ ሆነው የቀረቡ እያንዳንዳቸው የ6 ወር እስራት ተፈረደባቸው። ከቡና ማሳው ፊት ለፊት የተሰበሰቡት መንደርተኞች ይጠይቃሉ። ጠበንጃውን ከየት አመጣው? የሚመልሰው ሌላው ይሆናል። አይነቱ M14 ሲባል ከፖሊሶች መስማቱን አንዱ ይናገራል። እንዴት ወደ ማሳው ሊገባ ቻለ? ሊለቅም ነው የተባለው ይላል ሌላው የሰማሁትን ብሎ። ብዙዎቹ ግራ ተጋብተዋል። አውሬ መስሎት ነው የሚሉም አሉ። በቂም የጠረጠሩም አልጠፉም። የተጋጩበትን ምክንያት አይናገሩም። ቡና ለግድያ ሰበብ አይሆንም ይላሉ። ተናግሮታል። ተጣልተው ሰነባብተዋል። አጋጣሚውን ተጠቅሞ ጥሎታል። ከማሳው ቡና ሲለቅም ቢያገኘውም በይቅርታ ቢያልፈው፣ ካልሆነም ለሕግ አካል ቢያቀርበው የተሻለ ይሆን ነበር። የቆሙት ይነጋገራሉ። ፖሊሶች ደረሱ። ተኩሷል የተባለውን ከነጠበንጃው ያዙ። የቡናው ማሳ ላይ የወደቀው ሰው እንዳይነካ ጠበቁ። መርማሪዎች መጡ። አስከሬኑ ለምርመራ ተላከ። ተጠርጣሪው ተጠየቀ። ማሳው ውስጥ ገብቶ ቡና ሲለቅም ስላገኘው ተኩሶ እንደገደለው ቃሉን ሰጠ። ፖሊስ አጣራውን አቀረበ።
አቃቤ ሕግ ማስረጃውን ሰብስቦ ክስ መሰረተ። የኮሬ ዞን ፍርድ ቤት የደረሰውን መዝገብ ተመለከተ። ተከሳሹን ጥፋተኛ መሆኑን በየነ። ቅጣቱ ተነገረ። በ20 ዓመት ጽኑ እስራት እንዲቀጣ ተወሰነ። የሕፃናቱ ጉዳት የዲጂታል ቴክኖሎጂ መመቻቸት ጋር ይያዛል። በተለያዩ ሀገሮች ያሉ ሕፃናት በተለይም በኦንላይን ለወሲብ ብዝበዛና ጉዳት እንደሚዳረጉ መረጃዎች ይጠቁማሉ። ቀደም ሲል ዕድሜያቸው ከ15 እስከ 17 የሚደርሱ ታዳጊዎች ቢሆኑም አሁን ከነዚህ ዕድሜ የሚያንሱ ልጆች በድርጊቱ እየተሳተፉ መሆኑ ተነግሯል። እንደ ዩኒሴፍ ጥናት በሚሊዮን የሚቆጠሩ ሕፃናት በየዓመቱ በኦንላይን የሕፃናቱ የወሲብ ብዝበዛ ጥቃት ይደርስባቸዋል። በቅርቡ ቢቢሲ በኬንያ ከተፈጸመው ጋር አያይዞ ያወጣው መረጃ ይህንኑ ያሳያል። ቲክቶክ በአስራዎቹ ዕድሜ ውስጥ በሚገኙ ታዳጊ ወጣቶች በሚተላለፍ የወሲብ ይዘቶች የቀጥታ ስርጭት ትርፍ እያገኘ መሆኑን የቢቢሲ መረጃ ያመላክታል። በኬንያ ቢቢሲ ያነጋገራቸው 3 ሴቶች ይህንን ተግባር የጀመሩት በአስራዎቹ ዕድሜ ውስጥ እያሉ መሆኑን ይናገራሉ። ሴቶቹ በሌሎች የመልእክት መለዋወጫ መተግበሪያዎች ለሚልኳቸው ወጣ ያሉ ይዘቶች ክፍያ ለመደራደር ቲክቶክን ይጠቀማሉ። የቲክቶክ ቀጥታ ስርጭት ተቆጣጣሪዎች ቲክቶክ እንደዚህ አይነቱን ይዘት ቢከለክልም ይህ እንደሚሆን እንደማይታወቅ ለቢቢሲ ተናግረዋል። ቲክቶክ ለቢቢሲ ለብዝበዛ ፈጽሞ ትግስቱ የለኝም ብለዋል። በኬንያ የሚካሄዱ የቀጥታ ስርጭቶች በቲክቶክ ዝናቸው የታወቀ ነው። በዓለም ዙሪያ በመቶዎች የሚቆጠሩ ሰዎች በእያንዳንዱ ምሽት በደርዘን የሚቆጠሩ የኬንያ ሴቶች ሲጨፍሩ በቀጥታ መተግበሪያው ላይ ይመለከታሉ። ቲክቶክ አሁንም ከቀጥታ ስርጭቱ ስጦታዎች 70% ያህል መውሰዱን ደርሰንበታል ቢሉም ይህን ያህል ትልቅ ኮሚሽን ይወስዳል መባሉን አስተባብሏል። ቻይልድ ፈንድ ኬንያ የተሰኘው በጎ አድራጎት ድርጅት ብዙ ወጣቶች ያሉበት የሀገሪቱ የስነ ሕዝብ አወቃቀርና ሰፊ የኢንተርኔት አጠቃቀም ጋር ተደምሮ ኬንያ ለዚህ ብዝበዛ ተጋላጭ ነች ይላል። በአጠቃላይ የአፍሪካ አህጉር ከምዕራባውያን ሀገራት ጋር ሲነጻጸር ደካማ የበየነ መረብ ሽፋን እንዳለው የበጎ አድራጎት ድርጅቱ ይናገራል። የ18 ዓመቷ ሶፊ ለቢቢሲ እንደተናገረችው በበየነ መረብ የወሲብ ስራዋ ተጸጽታለች። ጎረቤቶቿ ይህንን በማወቃቸው ሌሎች አካባቢዎች ያሉ ታዳጊዎች ከሷ ጋር እንዳይገናኙ ያስጠነቅቋቸዋል ትላለች። የማህበራዊ ሚዲያ ቃል አቀባይ ቲክቶክ ለብዝበዛ ምንም ትግስት የለውም፣ ጠንካራ የይዘት ቁጥጥር ደንቦችን ሶሃሊን ጨምሮ በ7 ቋንቋዎች የተዘጋጁ ጥብቅ የደህንነት ጥበቃ ፖሊሲዎችን እናስፈጽማለን። ይህን ለማጠናከር ከሰሃራ በታች ካሉ የአፍሪካ ደህንነት አማካሪዎች ምክር ቤት ጋር በአጋርነት እየሰራን ነው ይላሉ ለቢቢሲ። ውድ ቤተሰቦቻችን ለዛሬ ነቃሽን በዚህ እናሳረፈው። በያላችሁበት ቸር ሰንብቱ።